በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከጭንቅ የሚያወጣው የተዘጋውን የሚከፍተው በደረጃ ሶስተኛ የሆነው ሊቀ መላእክት ቅዱስ ሩፋኤል። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን እንደምን አላችሁ? እነሆ ሰሞኑን ሰማያት የተከፈቱበትን ጸጋ የዘነበበትን የቃና ዘገሊላን ታላቅ በዓል አክብረን እንደዚሁም በደረጃ አንደኛ የሆነውን ማን እንደ እግዚአብሔር ተብሎ የሚጠራውን የሰራዊት አለቃ የቅዱስ ሚካኤልን ዓመታዊ በዓል በታላቅ ድምቀት አክብረን ታቦቱን ሸኝተን በረከቱን ተቀብለን መንፈሳችን በሐሴት ተሞልቷል። የቅዱሳኑ በረከት በቤታችን ስለሞላ እጅግ ደስ ብሎናል። ነገር ግን ደግሞ መንፈሳዊ ደስታችን በዚህ አላበቃም። አሁን ደግሞ ሌላ ታላቅ ዜና፣ ሌላ ታላቅ ብርሃን አለ። ከቅዱስ ሚካኤልና ከቅዱስ ገብርኤል ቀጥሎ በደረጃ ሶስተኛ ላይ የሚቀመጠውን ስሙን ሲጠሩት በናላ ውስጥ ያለው ጭንቀትን የሚያጠፋውን ፈታሄ ማዕፀን ተብሎ የሚጠራውን የጭንቅ አማላጅ ቅዱስ ሩፋኤልን የምናስብበት ልዩ ጊዜ ነው። እስቲ ልባችሁን ሰብሰብ አድርጉ። ይህን ጸሎት ቃለ ወንጌል ድርሳን በጥሞና ሆናችሁ አድምጡ። የቅዱስ ሩፋኤልን ክንፍ ድምፅ እንስማ። የሰላም መልአክ ወደ ቤታችሁ ይግባ። እኚህ ደቂቃዎች የፈውስ የምስጋናና የልመና ደቂቃዎች ናቸው። እስከ ፍጻሜው ድረስ አብራችሁን ቆዩ። ሩፋኤል ስሙ ሲጠራ ብቻ ለልብ ረፍት የሚሰጥ ትርጓሜው እግዚአብሔር ያድናል ወይም የእግዚአብሔር ፈውስ ማለት የሆነ እርሱ በሰባቱ ሰማያት ውስጥ ካሉት ከከበሩት አለቃዎች መካከል አንዱና በሶስተኛው ማዕረግ ላይ የሚገኝ ታላቅ መልአክ ነው። ዓለም በጭንቅ በተሞላችበት በሽታና መከራ በበዛበት በዚህ ዘመን ሩፋኤል ሲባል መድኃኒት መጣ እንደማለት ነው። እርሱ የሰላም አለቃ፣ የጤና ምንጭ ቅዱስ ሩፋኤል ፊቱ እንደ ብርሃን የሚያበራ ልብሱ እንደ በረዶ የነጣ ምሕረትን ከዙፋኑ ፊት የሚለምን የሰው ልጆች ወዳጅ ነው። እስቲ አስቡት፣ በሰማይ ያሉ መላእክት እንኳን ክብሩን ያውቁታል። እርሱ የጸሎት ዕጣን የያዘ ወርቃማ ጽዋ በእጁ አለ። የእናንተን እንባ የእኛን እንባ፣ የእናንተን ጸሎት የሁላችንንም ጸሎት ወደ ፈጣሪ የሚያሳርግ እርሱ ነው። በጭንቅ ቀን ማምለጫ በጠፋበት ቀን ሩፋኤል ድረስልኝ ሲሉት እንደ ንስር ወርዶ እንደ መብረቅ ፈጥኖ የሚደርስ ታማኝ ወዳጃችን ነው። የቅዱስ ሩፋኤልን ታሪክ ስናነሳ መንፈሳችን በድንቅ ይሞላል። መጽሐፈ ጦቢትን ካስታወሳችሁ ያ ደግ ሰው ጦቢት ዓይኑ ጠፍቶ በጨለማ ሲኖር ልጁን ጦቢያን ወደ ሩቅ አገር ሲልከው መንገድ እንዳይጠፋው ክፉ እንዳያገኘው አብሮት የተጓዘው ማን ነበር? ቅዱስ ሩፋኤል አይደለምን? ሰው መስሎ አዛሪያስ ተብሎ የልጁን እጅ ይዞ የመራው እርሱ ነው። በመንገድ ላይ ሳሉ ጦቢያን ሊወጣው የተነሳውን ታላቅ ዓሣ የገራ ከዓሣው ሆድ ውስጥ መድኃኒትን ያወጣ ታላቁ ሊቀ መላእክት ቅዱስ ሩፋኤል ነው። ይህ ብቻ አይደለም። የጦቢትን ዓይን አብርቶ ዳግም ብርሃንን እንዲያይ ያደረገው በጋብቻ ላይ የነበረውን የሞት መንፈስ የተረገመ አስማንዲዮስን አስሮ ወደ ጥልቁ የጣለው ይህ ኃያል መልአክ ነው። ዛሬስ የእኛን የእናንተን የሕይወት መንገዳችንን የሚመራው ማን ነው? መንገድ ጠፍቶብን ይሆናል። ትዳራችን በፈተና ተከቦ ይሆናል። ወይንም የሕይወት ብርሃን ርቆን ይሆናል። ሁላችሁም አትስጉ። የጦቢት መንገድ መሪ ቅዱስ ሩፋኤል ዛሬም አለ። እርሱ መንገዳችንን ያቀናል፣ የቤታችንን ጨለማ ይገፋዋል፣ ከፊታችን የተደቀነውን ዓሣ መከራ ረትቶ መድኃኒት ያደርግልናል። ቅዱስ ሩፋኤል ሆይ በተለይ ለእናቶች ያለ ፍቅር ምንኛ ድንቅ ነው። ፈታሄ ማኅፀን፣ የማኅፀን መራሄ ማኅፀንን የምትፈታ እናቶች በጭንቅ ውስጥ ሆነው ስምህን ሲጠሩ ፈጥን የምትደርስ አንተ ነህ። የተዘጋውን ማኅፀን የምትከፍት፣ ፍሬ የሌለውን ዛፍ የሚያፈራ የምታደርግ፣ በእናቶችና በሕፃናት መካከል የምትቆም የሰላም ግንብ አንተ ነህ። ስንቶች ሩፋኤል ይፍታሽ ተብሎ ተጸልዮላቸው ከሞት አፍ ተርፈዋል። እረ ስንቶች በጠበል ድነው ልጅ ታቅፈዋል። አንተ የጭንቅ አማላጅ፣ የሴቶች መጽናኛ፣ የሕፃናት ጠባቂ ዛሬም በየሆስፒታሉ በየቤቱ በምጥና በጭንቅ ለተያዙት እናቶቻችን ድረስላቸው። የተዘጋው ይከፈት፣ የታሰረው ይፈታ፣ ያዘነው ይጽናና። አንተ ሩሩ መልአክ ነህና እባክህ ጩኸታችንን ስማ። በእስክንድርያ ሀገር ውስጥ አንድ ታሪክ ነበር። ምዕመናን ለቅዱስ ሩፋኤል ቤተክርስቲያን ሊሰሩ ሲሉ ቦታው ጠቧቸው ተጨነቁ። ከፊት ለፊታቸው ያለው ባህር ነበር። ነገር ግን በእምነት ሆነው የቅዱስ ሩፋኤልን ስም ሲጠሩ ያ ታላቅ ባህር ወደ ኋላ ሸሸ። ከዚያም አልፎ ቤተክርስቲያኑ የተተከለበት ያ ታላቅ ደሴት የሚመስል መሬት ለካስ ተንቀሳቃሽ ዓሣ ነባሪ ነበር። ሰይጣን ሕዝቡን ሊያጠፋ ሲነሳ ቅዱስ ሩፋኤል በግርማ ወርዶ ያንን ግዙፍ ዓሣ ነባሪ እንደ ምሰሶ ተክሎ እንዳይንቀሳቀስ አድርጎ ሕዝቡን ያዳነበት ታሪክ እንዴት ይረሳናል? ይህ የሚያሳየን
ቅዱስ ሩፋኤል ከተፈጥሮ በላይ የሆነ ኃይል የተሰጠው ኃያል መልአክ መሆኑን ነው። እምነት ካለን የሩፋኤልን ስም ከጠራን በሕይወታችን ውስጥ የማይቻል የሚባል ነገር የለም። የሚንቀጠቀጠውን መሬት ያረጋጋል፣ የሚናወጠውን ትዳር ያጸናል፣ የሚሰምጠውን ተስፋ ይታደጋል። ሊቀ መላእክት ቅዱስ ሩፋኤል ሆይ ምን ብለን እናድንቅህ? ኧረ ምን ብለን እንጥራህ? አንተ የልብ ወዳጅ ነህ። አንተ የሐዘንተኛውን እንባ ጠራጊ ነህ። ክንፎችህ የሰላም ጥላ ናቸው። በትረ መስቀልህ የድል ምልክት ነው። እባክህ ሩፋኤል ሆይ እባክህ ወደኛ ና። እንደ ጦቢት ዓይናችን በርቶ ዓለምን በደስታ እንድናይ እርዳን። እንደ ሳራ ከክፉ መንፈስ አርቀህ ትዳራችንን ባርክልን። እንደ ኢዮብ ከመከራ አውጣን። ሰላም ለክብረ ሩፋኤል፣ ሰላም ለስም አጠራርህ። አንተ በሦስተኛ ሰማይ የምትኖር ነገር ግን በምድር ላሉት የምትራራ፣ ዛሬ በዚህ ጸሎት ከፊት ለቆሙት በሕመም ለሚሰቃዩት ፈውስን ስጥ። ሥራ ላጡት ሥራን፣ ልጅ ላጡት ልጅን፣ ሰላም ላጡት ሰላምን ስጥ። ፈጥኖ ደራሹ መልአክ ሆይ ዝናህ ከምድር እስከ አርያም የሰፋ ነውና እኛንም ባሪያዎችህን አስበን። ክብር ለስምህ ይሁን፣ ምስጋና ለአገልግሎትህ ይሁን። አንተ የእግዚአብሔርን ምሕረት ለሰው ልጆች የምታከፋፍል ታላቅ መጋቢ ነህና እናመሰግንሃለን። የተወደዳችሁ ኦርቶዶክሳውያን እናት አባቶቼ፣ እህት ወንድሞቼ፣ ሕፃናት ልጆችም ጭምር የቅዱስ ሩፋኤል አማላጅነት የፈጣሪ ቸርነት አይለየን። ይህ መልአክ ወደ ቤታችሁ ሲገባ ባዶ እጁን አይገባም፣ ፈውስን ሰላምንና በረከትን ይዞ እንጂ። የቅዱስ ሩፋኤልን በረከት ለወዳጅ ለዘመዶ ማካፈልን አይርሱ። ሩፋኤል ያድናል እያላችሁ በኮሜንት መስጫው ላይ ጻፉ። የእናንተን እምነት አይቶ መልአኩ ይድረስላችሁ። ይህን ቪዲዮ ላይክ በማድረግ እንዲሁም ለሌሎች ሼር በማድረግ የመልአኩን ዝና እናውራ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ በረከት ተካፋይ ይሁኑ። ቀጥሎ የሚቀርበውን የቅዱስ ሩፋኤልን ተአምር፣ የቅዱስ ሩፋኤልን ድርሳን እንድትከታተሉ እንድታዳምጡ እንጋብዛለን። የቅዱስ ሩፋኤል ጥበቃ፣ የቅዱስ ሚካኤል ተራዳኢነት፣ የቅዱስ ገብርኤል ብስራት ከእናንተ ጋር ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ሩፋኤል ዘወርሃ ጥር። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በጥር 13 ቀን የሚነበብ የሊቀ መላእክት የቅዱስ ሩፋኤል ደስ የሚያሰኝ ዜናን እንነግራችሁ ዘንድ ኑ። የፈታሄ ማኅፀን ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። ቅዱስ አባት ሊቀ ጳጳሳት ዮሐንስ አፈወርቅ ወደሚነግረን እንመለስና እንዲህ ይነግረናል። ጌታችን ኢየሱስ ክርስቶስ ሂዱና ወንጌልን አስተምሩ፣ አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎናልና። ወንጌልን ለማስተማር ስንጓዝ በባህረ ደሴት ውስጥ ከአንዲት ቤተክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጧም በገባን ጊዜ ብሉያትንና ሐዲሳትን መጻሕፍትን፣ የዚህን ዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጽሐፍቱን ትርጓሜም ስመረምር በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት የተጻፈ ጽሑፍ አገኘው። የታላቁ ክቡር መልአከ እግዚአብሔር ቅዱስ ሩፋኤል ገናንነት ስለ ሹመቱ ከሚናገር ምዕራፍም አነበብኩ። መጽሐፉም እንዲህ ይላል። ሐዋርያ ቅዱስ ፊልጶስም ወደ መምህሩና ወደ ፈጣሪው ወደ ኢየሱስ ክርስቶስ ቀርቦ እኔና ወንድሞቼ ሐዋርያት ሁላችን እነሆ አንተ በእውነት የባህሪ አምላክ እንደሆንክና በባህርም በየብስም ያለውን ሁሉ እንደፈጠርክ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነትህ ከፍ ከፍ ያደረግከውን የመልእክተኛህ የቅዱስ ሩፋኤልን ነገር ትነግረኝ ዘንድ እለምንሃለሁ አለው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ወዳጄ ፊልጶስ ሆይ ሁላችሁን ስለወደድኳችሁ ነግረሃለሁ። ቀድሞም አብን አሳየንና ይበቃናል ብለህ ጠየቅከኝ። እኔም እኔን ያየ አብን አየ ብዬህ ነበር አለው። ጌታችን ኢየሱስ ክርስቶስም እንዲህ በነገረው ጊዜም ሦስቱም ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ቅዱስ ሩፋኤልም ከእሳታውያን ሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረዱ። ለጌታችን መድኃኒታችን ለኢየሱስ ክርስቶስም አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማያዊ አባትህ ከአብ ከባህሪ ሕይወትህ ከማህያዊ መንፈስ ቅዱስም ጋር ምስጋና ለአንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እሊህን ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግቷቸው ከእነርሱ ተሰወረ። ሐዋርያትና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው
የፍጥረታቸውንና የአኗኗራቸውን ነገር ይነጋገሩ ዘንድ ጌታ ኢየሱስ ክርስቶስ ፈቃዱ እንደሆነም አወቁ። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለ እኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ዘንድ ወደሃልና የሹመቴን መጠን እንድነግርህ ጆሮህን ወደ እኔ አዘንብለህ ቃሌን አድምጥ። በሹመት ክብር ሚካኤል ቀዳሚ ነው፣ ስሙም አዛኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛም ገብርኤል ነው፣ የጌታችን የኢየሱስ ክርስቶስን ከእመቤታችን ከቅድስት ድንግል ማርያም መወለዱን ስላበሰረ የስሙ ትርጓሜ ሰውና መላእክት ማለት ነው። እኔም ሩፋኤል የተባልኩ መልአክ ከነርሱ ሶስተኛ ነኝ። የስሜ ትርጓሜም ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ ሰባታችን ሊቃነ መላእክትም እናገለግለው ዘንድ እግዚአብሔር ፈጥሮናል። ሁላችን ሰዎች ከኃጢአታቸው ይመለሱ ዘንድ በበደላቸውም እንዳይጠፉ እንማልዳለን። እንደ ወንድሞቼ ሊቃነ መላእክት እኔን በእሳታውያን መናብርት ሰራዊተ መላእክቱ ላይ አለቃ አድርጎ ሾሞኛልና ቸር አምላኬ እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈሰው የመላእክት ምስጋና መሃል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን በቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎች ከአማጽያን ኃጥአንም ጻድቃን በሚለዩበት የፍርድ ቀን በእጄ የሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎች አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራበ የራራውን የኔን ነገር የሚናገር መጽሐፍንም የጻፈውንም የተረጎመውንም በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ፣ ከሊ ታናናሾች ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃን ስንኳ ያጠጣ ዋጋውን አያጣም እንደተባለ በእኔ ስም ስለ ቅዱስ ፈጣሪ ቃል ብሎ የተቸገሩትን የረዳ በሰማያት በእጄ ያሉትን መዛግብት በእግዚአብሔር ትእዛዝ የምከፍትለት እኔ ሩፋኤል ነኝ። ዳግመኛም መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጄ የምሰጥ እኔ ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሰው የሕይወት ወንዝ ውሃዎች ይጠጡ ዘንድ ወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ ይሾመኝ ስለዚህ ነገር ነውና። ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልንም ስበክ። እኔም ሩፋኤል ከወንድሞቼ መላእክት ጋር ካንተ ጋር ነኝ። አንተና ወንድሞችህ ሐዋርያት ሁላችሁ ጉዟችሁ እንዳይሰናከል እኛ ታዘናልና። የሚጋደሉ ሰማዕታትንም ስለ ጌታችንና ስለ አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስኪቀዳጁ ድረስም ፈጽሜ ላልተዋቸው እጠብቃቸው ዘንድ ከእግዚአብሔር የታዘዝኩ እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳንን ገድላቸውንና ተልእኳቸውን እስኪፈጽሙ አጸናቸው ዘንድ የታዘዝኩ የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህን ሁሉ ለሐዋርያ ቅዱስ ፊልጶስ ከነገረው በኋላም ሊቀ መላእክት ቅዱስ ሩፋኤልና ሁላቸው መላእክት በክብር ወደ ሰማይ አረጉ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። የቅዱስ ሩፋኤል ተአምር። ጸሎቱና በረከቱ ለዘላለሙ ከሕዝበ ክርስቲያኑ ጋር ጸንቶ ይኑርና ልቦናን ደስ የሚያሰኝ ታላቁ ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አንድ የቤተ ክርስቲያን ጠባቂ ነበር። በአንዲት ዕለትም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት ሻማ ያበራ ዘንድ በገባ ጊዜ መቅረዙን የደብሩ አገልጋዮች ሳያጥቡት ብዙ ቀን ቆይቷልና ከዘይቱ የተነሳ እጅጉን ቆሽሾ አገኘው። መቅረዙን በወርቅ የተለበጠ ነበር። ይህ የቤተ ክርስቲያን ንዋየ ቅድሳት ጠባቂም ያን መቅረዝ ያጥበው ዘንድ ወደ ባህሩ ሐይቅ ሄደ። ጉማሬ የመሰለ ቀንድ ያለው ከባህር አራዊት ሁሉ የሚበልጥ አውሬም በባህር ውስጥ ነበር። ይህ አውሬም ወጥቶ የቤተ ክርስቲያኑን አቃቤ ያዘው፣ ይበላው ዘንድም በእጁ ውስጥ የሻማ ማብሪያው መቅረዝ ተይዞ እያለ በባህሩ መካከል ወዳለ ደሴት ወሰደው። በባህሩ ዳርቻ ያሉ ዋናተኞች ሁሉ በአውሬው አፍ ተይዞ ያዩት ነበር። በላያቸው ሐዘንና ድንጋጤ ፍርሃትም ወረደ። እርስ በርሳቸውም ገናናው መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል በእርሱ ባይቆጣ ኖሮ ለዚህ ክፉ አውሬ አሳልፈው ባልሰጠውም ነበር ተባባሉ። የቅድስት ቤተ ክርስቲያኗ ዕቃዎችን የሚጠብቅ የዚያ ሰው ልጆቹና ዘመዶችም ፈጥነው ሄደው በእንባና በለቅሶ እየጮሁ ከሚያስፈራ አውሬ አባታቸውን ያድንላቸው ዘንድ ከሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕሉ ፊት ቆመው ይለምኑ ይማጸኑ ጀመር። በንጽህናና እግዚአብሔርን በመፍራት የሚያገለግል የዚያን ካህን ጩኸትና ስለ አባታቸው ወደ እርሱ የሚያለቅሱ የልጆቹን ልመናም ከእግዚአብሔር በተሰጠው ስልጣኑ የይቅርታ መልአክ የሆነ ታላቁ ቅዱስ ሩፋኤል ሰምቶ ራራላቸው። ከሰማይ ወርዶ የአርጉም አውሬ የቤተ ክርስቲያኗን ጠባቂ በአፉ ይዞ በውስጧ ወደ ገባበት የባህሩ ደሴት ገባ።
ከአውሬውም አፍ አቃቢውን አላቀቀው። በእጁ ከነበረው መቅረዝ ጋር ከባህሩ ደሴት አውጥቶም በባህሩ ወደብ ላይ አኖረው። አቃቢውም ምንም ጉዳት አላገኘውም ነበር። የእጁ መቅረዙንም ከሊቃነ መላእክት ሶስተኛ የሆነ ታላቁ መልአክ ቅዱስ ገብርኤል እፍ ብሎ ዘይት መላበት፣ የመቅረዙ መብራትም በራ። አቃቢውም ጤነኛና ደስተኛ ሆኖ ያን መብራት ይዞ ፈጥኖ ወደ ቤተ ክርስቲያን ውስጥ ገባ። በእጁ ከያዘው ከዚህ መብራት በቤተ ክርስቲያን ያለውን መብራት አበራ። ይህን ታምር ያዩ ሁሉም የቅዱስ ሩፋኤል አምላክ እግዚአብሔርን ፈጽመው አመሰገኑት። አቃቢውን በዚህ ክፉ ነጣቂ አውሬ እንደምን አመለጠ ሲሉ ጠየቁት። ያ አቃቢም የአውሬ በያዘኝ ጊዜ ከሚያስደነግጥ ማስፈራቱ የተነሳ እንደ በድን ሆኜ ነበር። ወደ ጥልቁ ባህርም ይዞ አወረደኝ። መቅረዙም በእጄ ነበር። ነገር ግን በድንገት ልብሱ ብርሃን የሆነ በመስቀል ምልክት የተሰራ የብርሃን ዘንግም በእጁ የተያዘ የክብር ልብስን የለበሰ ተገልጾ ለአገልግሎት የምትደክምለት ቤተ ክርስቲያን ጠባቂ የእሳታውያን መናብርት መላእክት አለቃቸው እኔ ሩፋኤል ላድንህ መጥቻለሁና አይዞህ አትፍራ አለኝ። ይህንንም ብሎ የተገለጸልኝ ይህ ገናና መልአክ ቅዱስ ሩፋኤል ከያዘኝ ከዚያ አውሬ የሚያፋጩ ጥርሶች አዳነኝ። በዓይኔ እያየሁትም በእጄ የያዝኩትን መቅረዝ እፍ አለው። በእጄ ውስጥ ባለው መቅረዝ ላይም እፍ ባለበት ጊዜ ዘይቱ በመቅረዙ ውስጥ መልቶ በራ ሲል መለሰላቸው። እግዚአብሔርን የሚፈራ የሆነ የዚህን የዋህ አቃቢ ምስክርነት በሰሙ ጊዜም ሕዝቡ ሁሉ ደስ ተሰኙ። ይህን ተአምር በሊቀ መላእክት ቅዱስ ሩፋኤል አማላጅነት የገለጸ ልዑል እግዚአብሔርንም ፈጽመው አመሰገኑት። የይቅርታና የርኅራኄ መልአክ የገናናው ቅዱስ ሩፋኤል ጸሎቱና በረከቱ ከወዳጁ ከእኔ ጋር እንደዚሁም ይህንን ጸሎት ከተከታተሉት ጋር ከሁላችንም ጋር ጸንቶ ይኖር ለዘላለሙ አሜን። ጸሎተ ቅዱሳንን ወደ ፈጣሪህ የምታሳርግ ሊቀ መላእክት ቅዱስ ሩፋኤል ሆይ እኛ ደካማ አገልጋዮች ያቀረብነውን ይህንን ጸሎት ያንተን የቃል ኪዳን በረከት ጨምረህበት በጌታ ፊት ዋጋ ያገኝ ዘንድ እንለምንሃለን። በገናናውና በቅዱስ አምላክ ፊት የምትቆም ክቡር ሊቀ መላእክት ቅዱስ ሩፋኤል ሆይ እኛን ሁላችንንም ቤተሰባችንን ሀገራችንንና ሃይማኖታችንን በክፋት ከተነሳሱ ቀናተኞች ሰውረ ሰላምህንና ጸጋ ረድኤትህን በረከትህንም አንተ አድለን። ፈታሄ ማኅፀን ቅዱስ ሩፋኤል ሆይ ማጣት ያሳዝናልና በማያልቀው በረከትህ የምንሰራውን ባርከህና ቀድሰህ የሰው እጅ እንዳናይ ይርዳን። የወላድን ማኅፀን የምትፈታ ሊቀ መላእክት ቅዱስ ሩፋኤል ሆይ በምጥ ተይዘው የተጨነቁትን በተሰጠህ የቃል ኪዳን ኃይል ደርሰህ ገላግላቸው። የተወለዱትንም ለሀገርና ለሕዝብ የሚጠቅሙ ይሆኑ ዘንድ በረከትና ረድኤትህን አንተ ሙላባቸው። ሊቀ መላእክት ቅዱስ ሩፋኤል ሆይ የወዳጅ የዋህ ጦቢትን አባት ዓይን እንዳበራ የእኛን ልጆችህንና ወዳጆችህንም ዓይነ ልቦናችንን አንተ አብራልን። አቤቱ የምንናገረውንና የምንሰራውንም አንተ ባርክልን። ሊቀ መላእክት ቅዱስ ሩፋኤል ሆይ ሐሳባችንና ሥራችን ሳይገባቸው በግብዝነት ከሚቃወሙን ሁሉ አንተ ጠብቀን። ሊቀ መላእክት ቅዱስ ሩፋኤል ሆይ ያን ክፉ ጋኔን አስማንዲዮስን አስጨንቀን እንዳባረርከው በሕይወታችንና በሥራችን ላይ የተመላለሰ የሚያውከንን ክፉ ሐሳብና ሥራ ከላያችን ላይ አስጨንቀ አሳድልን። እኛም እንደ ቃለ ወንጌልህ ከሰጠህን በረከት ከፍለን የተቸገሩትን ሁሉ እንረዳ ዘንድ በጎ ሕሊናን አድለን። አሜን። በእውነት ድርሳን ዘቅዱስ ሩፋኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ይህን የቅዱስ ሩፋኤልን ድርሳን እንዲህ እያለን እንጸልያለን። ብርሃናኤል፣ መብርህኤል፣ ክስትናኤል፣ ባህድናኤል፣ አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረሬ ጸር የሆነ አስማተ መለኮት ነው። አቤቱ ፈጣሪያችን ሆይ ከዚህ በላይ በጸለይነው ጸሎት በተለመደው ቸርነትህ የእኛን የሁላችንንም ጠላቶች ሁሉ አጥፋና በልቦናችን ብርሃንን ሳልብን አሳድርብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳ አንበሪ በረምሃ መስቀል ገስጸህ ባለበት እንዲጸና ያደረግህ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋናህ ያማረ የሰመረ ቅዱስ መልአክ ሆይ ሰላም እንልሃለን። የአማልክት አምላክ የሆነ እግዚአብሔርን የምታመሰግን ቅዱስ መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሆነ የሞት መልእክተኛ በጧትና በማታ በማልትና በሌሊት ትጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም እንልሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን
ለዘላለሙ አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኢየሱስ አጸደ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ወልደ ጊዮርጊስ ወለተ ጊዮርጊስ ገብረ ጊዮርጊስ ፍቅርተ ማርያምና ወለተ መስቀል ፍቅርተ ማርያም ኪዳነ ወልድ ወለተ አረጋይ ወለተ ሥላሴ አጸደ ማርያም እህተ ሚካኤል ወለተ ሐና አስካለ ማርያም ወለተ ኢየሱስ ወለተ ኪዳን ወለተ ጻድቅ ወለተ ማርያም ፍሬ ሰንበት እህተ ማርያም ኃይለ ማርያም እህተ ማርያም ወልደ ገብርኤል አስካለ ማርያም አበቡ አታለል ይመር ተፈሪ ብርቄ ስንዴው መካሻ ወለተ ሰንበትና ወለተ ጻድቅ አቢጋሊ ቶማስ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ወለተ ኪዳን ወለተ ጽዮን ወለተ ሩፋኤል ወልደ ሩፋኤል ገብረ ሥላሴ ወለተ መድህን ገብረ መድን ወልደ ሥላሴ ወለተ ቂርቆስና እህተ ማርያም ተክለ ሥላሴ ወለተ አማኑኤልና ወልደ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ገብረ ሥላሴ ቅዱስ ቶማስ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ወለተ ጽዮን ሙሉ ማሞ ወለተ ሥላሴ ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት